ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብረ አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰልባሞን አረፈ። ይህም ቅዱስ አባ አስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና 32 ዓመት ያህል ተጋድሎን እየተጋደለ ኖረ። ከዚህ በኋላ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎንም ስራ በዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እነዚህን 15 ዓመታት እስኪፈጸሙ ከቶ ከሰው ማንንም አላየም። በእነዚህም 15 ዓመታት ከቅዳሜና ከእሑድ ሰንበት በቀር አይበላም አይጠጣም ነበር። መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በአንተ ላይ ለእሳት ስልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያን መስቀል ከመልአኩ እጅ ተቀበለ። ሁለተኛ መልአኩ እንዲህ አለው፣ በርታ፣ ስጋውና ደሙን ተቀበል። እስከ 10 ቀን ድረስ መጥቼ ወስዳለሁ። ከእንቅልፍም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔር ፊት እንዲያሳስብላቸው ለመኑት። እርሱም ደግሞ በጸሎቶቻቸው ሁልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ስጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎት ማሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርም በጸሎቱ ለዘላለሙ ይማረን፣ አሜን። ሰላም ለሰርባሞን ቡሩክ ዘሞቃ ርሶን በለሙይቅ መስቀለ እሳት ሎቱን ዘይሜጦ በሰርክ ኢትፍራ ይቤሎ ሰማያዊ መልአክ እስመ ዋበከ ላዕሌሁ ስልጣነ አምላክ። ዳግመኛም በዚህ ቀን የስሟ ትርጓሜ ሰላምና መውደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በብስራ አውራጃ አልበኬም በሚባል ሀገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባሪዎስ ዘመነ መንግስት ነበረች። የአባቷም ስም ዮናስ የእናቷም ጠባቢት ይባላል። የቀደመው ኑሮዋ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር። መልኳንም ታስጌጥ ነበር። በዚህ በረከሰ ስራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖሩ ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም እሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመክራትና ሊገሥጻት ጀመረ። በገሃነምም ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው የሚዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ የሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰች። አዎን አላት። ለዚህ ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ? አባቶቻችንም ይህን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ፣ ስለ ኃጥአንም ስቃይ፣ ስለ ጻድቃንም ተድላ ደስታ
በኦሪት መጽሐፍና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጸላት። ትምህርቱና ተግሳጹ በልቡ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲህ አለችው፣ ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔር ይቀበልሻል። አስቀድመሽ ከሰራሽው ኃጢአት ምን አያስብብሽም። ከእናትሽ ማኅፀን እንደተወለደሽበት ቀን ትሆኛለሽ እንጂ የክብር ባለቤት የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ አልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶሱ ፊት በልዩ ሦስትነት በመድኃኒታችን በኢየሱስ ክርስቶስ ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶስም ተነስቶ በውሃው ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቦናን ገልጦላት ብሩህ መልአክ ወደ ውሃ ውስጥ ሲስባት፣ ሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህ በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸውም አንዱ መልአክ የከፋ ሲጎትታት እርሱ በእርሱ ላይ ይቆጣ ነበር። ይህንንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችው ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንድ ሰው ልብ አደረ። ወደ መኮንኑ ሂዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርባት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ልቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውንም የአገረ ገዥውንም ልጅ ከሞት አስነሳችው። መኮንንም የድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሷ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚችም ድንግል የዜናዋን ሰምቶ ወደ እርሱ አስመጣት። እርሷን በአደባባይ ውስጥ ዓይኑ እንደ ዓይና የሆነ ጎልማሳ ጸለየች እና በመስቀል ምልክት በዓይኑ ላይ አማተበችበት። ያን ጊዜ ዓይኑ ተገልጦ አየ። ያደረገችውን ይህን ድንቅ ሥራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናዋን ሰምቶ ያችን ቅድስት አውዶክሲያን ወደ እርሱ አስመጣት። ሊያሰቃያት ፈልጎ እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናን ተቀበለ። ራሷን በሰይፍ እንዲቆርጡት መኮንኑም አዘዘ። በመንግስተ ሰማያት የሰማዕትነት አክሊል ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኑር አሜን። ሰላም ለአውዶክስያ ከመትፈዲ ፍዳ በመጻይተ በሊ እስከ መጠሩቅ ሳዳ እስመተ ሌወ ጽድቅ አብደረት በአዲገ እኩይ ልማዳ ነጸረት ለተጠምቆ አበቀላ የማይ አውርዳ እንዘ ይስባ መልአክ ቀዊሞ ባውዳ ሰላም ለአባ ግርማኖስ እንተሰረቀ ምእዛሩ በኢየሩሳሌም ሀገሩ ለእዝ ጽድቅ ዘሰናይ ምግባሩ ሶበ መላ በአምሳለ ማይ በአማውቲያ ነገሩ ልብ አውዶክስያ ተመይጠም እኩይ ግብሩ። በዚችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን የሰራ ተነስቶም ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ እግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ።
መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ ባቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸው መጻሕፍት ሁሉ ብሉይና አዲስን አስተማረው። ከዚህ በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወደ ወሰደው። ጳጳሱን ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍስ ወይ እወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ወዲያው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁህ አደርግልሃለሁ። እንዳንተ ካሉ በቀር አንተን ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህ በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚህም ወደ ለዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቁሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸው በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ዘወር ብሎ ወደ ባህር ውስጥ ገባ። እንዲህም የእጅ እጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ ምልልሃለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያ ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ከዚህ በኋላ ስጋው ማለቀ፣ ደሙን በባህር ውስጥ ፈሰሰ። አጥንቶቹ እንደ በረዶ ነጭ ሆኑ ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ 100 ሺህ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመት አጥንቶቹን በሻፎ ድንጋይ ይፍቁታል። ይህንን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላው የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜ ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታችንም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚያም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃን ተሰጥቷቸው
እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሄዳሉት። ከዚያም መላእክት ባጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናውም ሲጓዝ ሦስት ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችን ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱ ፈጥነው በእግዚአብሔር ዙፋን ተማጥነናልና ሦስታችንን በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍ አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወቅህ አለው። ሽማግሌውም ሄደህ ባልንጀሮችን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን በሽማግሌ በጀርባው አዝሎ ወደ ቀድሞ ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛውን ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱም ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚህን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜ እግዚአብሔር ጌትነቱን ክብር አየ። የእኒያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠም፣ በምድር ላይም ወደቀ። ሕልምም የሚያልም መሰለው። ከዚያም ጌታችን አባታችን አነቀውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችንም ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7 ሊቃነ መላእክትም ይረዱሃል፣ መባርቅትም በፊት በኋላ ሁነው ይከተሏል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያን አጋንንት ወዳሉበት ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው፣ አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከአንድ ሺህ ነበር። ከዚህም በኋላ ጌታችን ኢየሱስ ክርስቶስ የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ከነገሥታቱን፣ መሳፍንቱ፣ መኳንንቱን የሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚህ ጎዳና ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያ ተወው። የዚያን ጊዜ የአረብ ንጉሥ የጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያ ገዳሙ መጣ። አባታችን ገብረ መንፈስ ቅዱስ በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚህ አይሁድ በሰቀሉት ታምናለህን? አለው። አባታችን በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ አለው። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱን ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። ኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትን ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 400,000 ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜ ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስ ጠላቶችና የኔን ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እኒህን ንጹሐን ማርልኝ፣
ሰው ትሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪና ይቅር ባይ ታጋሽ ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገድልም አገኘ። እግሮቹን በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ይዘው በእግርህ ላቁም ወይስ በራስህ አለው። በራሴ እቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቁሞ በጥርሶቹም ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆ ጌታ አለ። ጌታችንም እነዚህን ከሃዲዎች ምሬላለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ በእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሆኑ ዘንድ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸዋለሁ አለው። ያን ጊዜ በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም በሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙንም ለሚጠራ መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንም ክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዛናብስተ ታሰግድ ዋናምርተ ታገኒ እንዘይታስስ መፍቅደ ሥጋ ወይ ታመክኒ ተሴስዮ ሳህል ወታአርዞ ቆስል ምንተኒ አናህሰይኮ ለዓለም ማሳኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰድሱ ለመጋቢት በዛቲ ዕለት ኮነ ዲዮስቆሮስ ሰማዕት በመዋዕለ መንግሥቱ ለተንባላት። ወበዛቲ ዕለት ኮነ ተስካረ ዕረፍቱ ለቅዱስ ቴዎድሮስ ተአማኒ። ወበዛቲ ዕለት አረፉ ገዳማውያን ጦንሱ አርኬላድስ ወዘሩፋኤል ጻድቅ